ኖቴ ልጅ አያትህን ከዚህ ወሰደው። በዚህ ምሽት ይሄ ነገር ምንድን? በመጀመሪያ ምን እንደተፈጠረ ለምን እኔን አትጠይቀኝም? እየተከበርከው ልዑል፣ ያልገባህ ነገር እሱ ነው። እዚህ ቃለ መጠይቅ ማድረግ አትችልም። በራስህ መልስ ሰጥተህ ጉዳዩን ትዘጋዋለህ። አሁን ጎዳና እንዳደገ ልጅ መጣላት አለብህ አይደል? መፈራትና ካቦ መሆን ትፈልጋለህ። ለአንተ ስልጣን እሱ ነው። አሁን እንወጣለን። ሜሞ ፍጠና። እሺ ከየት ነው መጣችሁ? አንተ ቀበጥ ና ወደዚህ። ቁም አትሩጡ። ኑ ወደዚህ። አገኛችኋለሁ። ይህም ልክ እንደ ቤታችን ቀዝቃዛ ነው ወንድሜ፣ ግን ትልቅ ቦታ ነው። እዚህ ምን ልናደርግ ነው? አንተ እዚሁን፣ ከዚህ ወዴትም እንዳትንቀሳቀስ። እሳት ለማያያዝ የሚሆን ነገር ፈልጌ ያመጣለሁ። እሺ ከዚህ ወጡ። ይሄ የኛ ቦታ ነው። ወንድሜ ነው ይህን ቦታ ያገኘው። የኛ ቦታ ነው ወንድሜ። ወንድሜ ወንድም አለ። ወንድሙ ናና ትንሹን አድን እስኪ። ወንድሙ ናለት ናለት። ወንድሜ እንደሳት እዚህ ነው ገርዶ። ምን እየተካሄደ ነው? ምንድን ነው? ወዴት ነው የምትሮጡት? ነው ወደዚህ፣ ነው ወደዚህ፣ ተመለሱ፣ ነው ወደዚህ። እጄን ተጎዳው። ከዚህ እንሂድ ወንድሜ። ተመልሰው ቢመጡስ? እንደሱ የምታለቅስ ከሆነ ተመልሰው ይመጣሉ። እሺ ቆፍጠን በልና ወንድ ሁን። እኛ ፈሪዎች አይደለንም፣ አንበሳ እንሆናለን። ከኛ ጋር የሚጣላ ሰው በሙሉ ይጸጽተዋል። የምልህ ገባህ? እኛ ፈሪዎች አይደለንም። እሺ እሺ ወንድሜ። ትሰማኛለህ? ከአንተ ቤት ውስጥ ነው ልጅቷን ጠልፎ የወሰዷት እና እዚህ ተቀምጠ ዝም ብለህ ልታይ ነው ፍላጎትክ? ልጅቷ በፈቃዷ ነው የሄደችው። እባክህ ዝም በል። የማይመስል ነገር አትናገር። ምንድን ነው የምትለው? ቆይ ግን አቶ ዚያ ትንሽ መረጋጋት ትችላላችሁ? ሁሉም ነገር የተፈጠረው በሁላችንም ፊት ነው። ማንም ማንንም አግቶ አልወሰደም። በትክክል። አዎ አባዬ፣ እንጅላ በፍቃዷ ነው የሄደችው። አክስቴ እባክሽ ስለፈጠረሽ ልጅቷ ተስማምታ የሄደችው ግርግር ላለመፍጠር ነው። አሁን እሱን ሳታውቁ ቀርታችሁ ነው እንደዚህ የምትሉት? ልጄ እሱማ በደንብ ያውቃሉ። ፈርተን ነው ለማለት አይችሉም። እንደዚህ ነው የምላችሁ። ማን ነው ማንን የሚፈራው? ማንን? አባዬ ሁለታችሁም ትንሽ ልትረጋጉ ትችላላችሁ ባካችሁ። ሲጀመር ይህ የሚካበድና አሳሳቢ ጉዳይ አይደለም እኮ። አረ ታውቃለህ፣ አንድ ዱርዬ የልጅ ልጄን መቶታል ነው የምላችሁ። ገባ አይደል? አሃቴ ማንንም በጭራሽ አይደለም። ብቻ ጻም ነበር እንበል። የእኔ ሰዎች በራችሁ ፊት ለፊት ይቆማል። ውሳኔ ይሄው ነው በቃ። አንተ መጠበቅ ካልቻልክ እኔ ለቤት ጥበቃ አድርግ። ማንንም አይቆምም አልኩህ እኮ ዚያ። እኔ ደግሞ ዘብ አቆማለሁ እያልኩ ነው። አቲፍ አቅሙ ካለ እስቲ አባራቸው። እሺ ይኸውልሽ፣ ይህንን ጥያቄ እኔን ከጠየቅሽኝ ወጣቶቹ ገና ልጆች ናቸው። እርስ በርስ ይዋደዳሉ። ባለማድረግሽ ደስ ብሎኛል። ልባቸው የፈለገውን ህይወት ስለኖሩ ጥሩ ነው። ግን ባልወለድ ይሻል ነበር መሰለኝ። እንደዛም አትበይ። ግን እኮ እውነቴን ነው አያት። ምናልባት እኔ ባልወለድ ይሄኔ እኮ በህይወት ይኖሩ ነበር። አያትሽ ነው ይህንን ጸጸት ውስጥሽ ያሳደረው። አንቺ ምን ኃጢአት ሰራሽና ነው? ቀኑ ሚያዝያ 23 ነበር እና አዲስ ጫማ ፈለግሽ። ሁሉም ልጅ የሚመኘውን ነገር ነው። ወላጆችሽም አንቺን ደስ ለማሰኘት ለመግዛት ሄዱ። ችግሩ እያስቸገራቸው ነው። ምናልባት ባላስቸግራቸው ኖሮ እኮ አይሄዱም ነበር። አንቺ ባትጠይቂ በሆነ ምክንያት መፈጠሩ የማይቀር ነገር ነው ውዴ። ያ ቀን የፈጣሪ ፍቃድ ስለሆነ ነው እንደዛ የሆነው። እኔም ለረጅም ጊዜ ለመቀበል አልቻልኩም ነበር። ልጅን የማጣት ህመም ቀላል አይደለም የኔ ልጅ።
አንቺንም መንከባከብ አልቻልኩም። ይቅርታ በዚህ ምሽት አሳዘንኩሽ። አይ በጭራሽ አይደለም ውዴ፣ እንዳውም ጥሩ ነው። በዚህ አጋጣሚ የልጅ ልጄን እንዳናገር እድሉን አገኘሁ። እቺ ሴት እብድ ናት ብለሽ የማታስቢ ከሆነ አንድ የመጨረሻ ምክር ልስጥሽ፣ ተቀበይኝ። ምንም ችግር የለውም። ከይታ ወይም ከሐሳብ ውጪ ማለት ይከብዳል። እሱ በፍጹም አይቻልም። ሰዎች የሐሳባቸውን ጸሎት ያገኙታል። ቆይ ለምንድን ነው እንደዚህ ያልሽኝ አያቴ? እሱን እንኳን እኔ አላውቅም። እንዲህ ውስጥ የተሰማኝን ነገር ነው። ግን ከሌላ ሰው ፍቅር እንዳያዘሽ አይነት ነው ስሜቱ። እኔ የተረዳሁት ያንን ነው። አይ አያቴ፣ እንደሱ አይሰማሽ። እንደዛ ያለ ነገር የለም። ደህና ደሪ ውዴ። ደህና ደሪ አያቴ። ሄሎ ሄሎ እንጅላ፣ ደህና ነሽ? አዎ ደህና ነኝ የሚኒ። ምን ነው የተፈጠረ ነገር አለ? እንጅላ፣ አቶ ዚያዚ ነው ከአቶ መቴ ጋር ነው የመጡት። እንደ እብድ ነው ያደረጋቸው። ከአቶ አቲፍ ጋር ሲጨቃጨቁ ነበር። እዚህ ነገሮች በጣም እየከረሩ ነው። እንዴት? እውነት ለመናገር አቶ ዚያ ያበደ ይመስላል። በምሽት መጥቶ የጥበቃ ካሜራውን ምስል ጠይቋል። አንቺን ላስደነግጥሽ አልፈልግም፣ ግን የከድርን መኪና ታርጋ ቁጥር እያፈላለጉት ነው ያሉት። እዚህ ደረጃ ደርሰዋል። እሺ አመሰግናለሁ። በጣም ነው ማመሰግነው የሚኒ። ምንም አይደለም የኔ ውድ። እንጅላ። አቤት። የሆነ ያፈቀርኩት ሰው አለ ብለሽ ነበር አይደል? እና ማን ነው እሱ? ለምንድን ነው ይሄን የምትጠይቂኝ? አቶ መቴ ነው እንዴ? ቆይ ለምን እንደሱ ልትይ ቻልሽ? የሚኒ አላውቅም። እንደዚሁ አሳስቦኝ ነው። ባስበው ሌላ ማብራሪያ ላገኝ አልቻልኩም። አዝራን ተሻት ለመሄድና የማታውቂውን ስለማግባት ለምን ፈለግሽ? በሌላ መንገድ አትሰጅብኝ። ልረዳሽ እየሞከርኩ ነው። አይ ልትረጅኝ የምትፈልጊ ከሆነ ከዚህ በኋላ እንደዚህ ያለ ነገር አታስቢ። እሺ የሚኒ፣ ስላሳወቅሽኝ አመሰግናለሁ። አሁን ደህና ደሩ። እንዴት ነህ? ሰላም። ምን እያደረግክ ነው? ሸፍነው ሳቦ። ነጠላ ጫማውን አመጣሽ? አመጣለሁ። ሻንጣ ውስጥ ናቸው። ወይ እማዬ፣ ይሄን ነው የምልሽ። ለአንድ ምሽት ይሄንን ሁሉ ለምን ትቸገሪያለሽ? የሆቴሉን ክፍል ወደ ቤት ቀይረሽዋል። የሻይ መጠጫው ምንድን ነው? ሲጀመር እዚህ ብርጭቆ የለም? ውይ ውዴ፣ ይኸውልህ አንተ ቶሎ ወደዚህ አትመጣም ልጄ። አዳዲስ እቃዎችን መገዛዛት አለብን። መጠበቅ አልችልም። በዛ ላይ እስከ ሰርጉ ቀን ድረስ እዚህ ነው የምቆየው። ልጅቷን በደንብ በቅርበት ሆኜ ለማወቅ እፈልጋለሁ። ሐሳብ እንዲገባኝ አድርገሃል። እማዬ፣ ልጅቷ በሙሉ ልቧ ገብታለች። ካልፈለግ አታግባኝ ብላኛለች። ምንም እንደማትፈራ ያስታውቃል። አስቀድሜ ነግሬሃለሁ ልጄ። ካልፈለካት ሌላ ሴት መፈለግ እንችላለን። እና ደግሞ አክስት መልሃት ሌላ ሰው ማግኝታለች። አንዴ ቆይማ፣ ስልክ የት ነው ያለው? ይኸውና። በዛ ላይ ደግሞ በጣም ቆንጅዬ ናት። እያት። ቆይ አንዴ። አንድ ነገር ልንገርሽ። ቆይ ቀለል ያለ ሰርግ ብናደርገውስ? እንደኔ እሱ ጥሩ ነገር ይመስለኛል። እቺ ልጅ በአንድ ቀን የበተነችብህ ነገር አለ ወይስ ምንድን ነው? ካያት በኋላ ሁኔታ ሁሉ ተለውጧል። እውነታውንስ ድክም ብሎኛል ልጄ። ኡፍ። ቆይ የሆነ ነገር ላሳይሽ። እማዬ፣ ይሄ ቤት እንዴት ነው? ምንድን ነው ይሄ? የመኪና ማቆሚያው ጉዳይ እያለቀ ነው። ቤቱ ለዱዝጄና ለመኪና ማቆሚያው ቅርብ ነው። ሰርጉን ካደረግን በኋላ ሁሉም ነገር ቀላል ይሆናል። ስለዚህ እናትን እዛ ብቻዋን ልትተዋት ነው ያሰብከው? እንደዛ ነው?
አረ በጭራሽ እማዬ፣ ስለፈጠረሽ አምላክ ምን አገናኙ? እየመጣሽ ልትጠይቂን ትቻለሽ። እኛ ምን መጣለን። ካስፈለገ ለተወሰነም ቀናት መቆየት ትቻለሽ። ልጄ እንደዚህ ያለ ነገር አስተማማኝ አይደለም። ስራው ጥሩ እየሄደ ከሆነ ለምንድን ነው የሚሸጠው? አስብበት። እማዬ ሰውየው ጡረታ መውጣት ፈልጎ ነው። ታሟል። ገንዘቡን ይዞ ወደ ሀገሩ መመለስ ይፈልጋል። አንተም አንድ ቀን እንደሱ ነው የምትሆነው። ለምንስ ትቸገራለህ? ከመጀመሪያው ሀገርን ለቀህ አትሂድ። እማዬ በድጋሚ አትጀምሪኝ ባክሽ። ልጄ ትልቅ ከተማ ውስጥ ትንሽ ሰው ሆነ ከምትኖር ትንሽዬ ከተማ ውስጥ ትልቅ ሰው ሁን። በደንብ ስማኝ። እንደዚህ ያለው ነገር ውስጥ አትግባ የኔ ውድ። ይሄ ኢስታንቡል ነው፣ ትልቅ ከተማ ነው። ይውጠናል። እሱ ልክ አይደለም እማዬ፣ ልክ አይደለም። እዚህ ከተማም ቢሆን ትልቅ ሆናለሁ። ማንም ሰው እንደ በረሩ ሊረግጠኝ አይችልም። ይኸውልሽ ኢብራሂም መሰለኝ መልእክት የላከልኝ። ወዲያው ነው የመለሰልኝ። እኔ አላምንም። ምንድን ነው? ኤንጅላ ናት። ምን አልከኝ? መልእክት ላከችልኝ። ምን አለች? የት እንዳለው ጠየቀችኝ። እማዬ ይቺ ልጅ መልእክት የምትልክልኝ ያለሁበትን ቦታ ለማረጋገጥ ፈልጋ ይሆናል። ልትኮበልል ነው እርግጠኛ ነኝ። ከቤቷ ፊት ለፊት እንድነሳ አርገሽኝ አሁን አለመኖሬን አይታ ብትወጣስ? ስለዚህ አሁን ነው የግድ መሄድ አለብኝ። ቆይ ልጄ፣ ቆይ አንዴ የት ልትሄድ ነው? ቆይ ችኩላቱን። ልጅቷ እኮ መልእክትን የላከችልህ ምናልባት ለማውራት ፈልጋ ሊሆን ይችላል። አንተ ወዲያውኑ ሐሳብ ሌላ ቦታ ነው የሚሄደው። ውይ እንደዛ ይመስልሻል? አዎ እንደዛ ነው የሚመስለኝ። እና ምን ብዬ ልመልስላት? መልሱን ራስህ ታውቀዋለህ። እንካ አባዬ፣ እንዴት ነህ? አሁን ከቅድሙ ትንሽ ቀለል አለህ? አባዬ አሁን እኔ በአባቴ ስም ይቅርታ ጠይቀሃለሁ። እውነት አሁን ላይ አንተ እንዳሸነፈ አይደለም የሚያስበው። ማለቴ እንደዛ ለማድረግ በፍጹም አይፈልግም። እሱ እኮ በራሱ መንገድ ጥበቃ እያደረገልህ ነው። እሺ ማለቴ አባዬ፣ ከኔ በላይ አንተ አባቴን በደንብ ታውቀዋለህ። ባላውቀው ደስ ባለኝ ነው። አሁንም እንደተበሳጨሁ ነው ውዴ፣ ይቅርታ አድርጊልኝ። ልክ ነህ። አንቺም ከአባትሽ ጋር በጣም ጥንት እንደምታዋወቅ ታውቂያለሽ። ስለዚህ ምንም አያሳስብሽ ውዴ። በእንደዚህ አይነት ሁኔታ ውስጥ በእነሱ መሃል መግባት እንዳለብሽ አታስቢሽ። አዎ ዞኖቹ ይጣላሉ፣ ታያቸው ውዴ። በመሃል አንቺ ገብተሽ አትረገጭ። አባዬ፣ አቶ እዚያኛ ላይ እንደዚህ ከሆነ ቤቱ እንዴት እንደሚሆን ማሰብ መቻል ከባድ ነው። ምን አገባኝ? በቤቱ ስለሚያደርገው ግድ የለኝም። እስኪ ይረጋጋበት። ቆይ ዝም ማለት አትችልም እንዴ? አባዬ ፈርቼ ነበር። ማለቴ አባቴ በጣም ተናዶ ስለነበር የኦዛንን ጉዳይ ለማንሳት አልቻልኩም። ለዛ ነው። ይቅርታ። ጥሩ አድርገሻል ልጄ፣ ጥሩ አድርገሻል። በሱም ጭራሽ ይበሳጭበት ነበር። ግን አባዬ አሁን የከድር የሚባለው ልጅ የሚያሳድደው ከሆነ ልጃችንን ከባድ ችግር ውስጥ ይከተው ይሆን? ልጁ ላይ ችክ ብለሽበታል ፉሱ። ለምን ብሎ ያሳድደዋል? ቆይ ለምን ጉዳይ? ችክ አላልኩኝም ባህሪ፣ ችክ አላልኩኝም። በቦታው ነበር። ሁላችንም ያለውን ነገር በግልጽ ሰምተናል። የቤቱ ጌታ የቤቱን ሰራተኛ ሊረዳት ይፈልጋል ብሎ ሲናገር ሰምታል። እንደዛ ብሎ ሲናገር አንተ በቦታው ላይ አልነበርክም እንዴ? ምንድነው ዝም ብለሽ የምትለፈልፊው? ከድርማን ነው የልጄን ልጅ የሚጎዳው። ከድርማን ስለሆነ ነው። ስታይን ገለባ መስልሻለሁ ፍሱን። አረ በጭራሽ እንደዛ ማለት አይደለም። ፉሱን እባክሽ አባዬን አትስሚ። በኋላ ሲረጋጋ ይተወዋል። ግን ደግሞ አንቺን መጨነቅሽ ልክ ነው። ቢሆንም ግን ተረጋጊ። ሙቤራን አናግራታለሁ። ጋብቻቸውን በቶሎ ይፈጽማሉ። ከዛ በኋላ ሁሉንም ነገር እንገላገለዋለን። እሺ? ውይ ፈጣሪ አድርገው፣ ፈጣሪ ይርዳም። ፊሊስ ልጅቷ ግን ታሳዝናለች። እውነት እሷም ታሳዝናለች። ልጅቷ ታሳዝናለች። ጎበዝ ፈጣሪ ወይ ኦዛን ዝም ብሎ ነው ያዘነላት እያልክ ነው? ምን እያልክ ነው? እንጃ ብቻ አላውቅም። ሁኔታው በሁለቱም በኩል ስለታማ ሰው ይኸውላችሁ፣ በዚህ ሁሉ ጥንቅጥ ውስጥ ልጁን ስመለከተው ወድጄዋለሁ። ለኤንጅላ ይመጥናታል እና በደንብ ይንከባከባታል። ኤንጅላም ደስተኛ ትሆናለች። በጣም እርግጠኛ ነኝ። ስለሱ ምንም አያሳስበንም። አዝራ እንዴት ልትሆን ነው? አዝራ ደህና ትሆናለች። ኤንጅላ ኑሮዋን ትኖራለች። አዝራም ደስተኛ ትሆናለች። ሁሉም ነገር ሰላም ይሆናል። ስለዚህ በቃ እንተኛ። በሉ ነይ ውዴ፣ ነይ። መጥቻለሁ። ነገ ስራ መሄድ አለብኝ። ወደ ዱዝጃ አልሄድኩም። እማዬ እዚህ መጣ ስለነበር አሁን ሆቴል ነው ያለነው። ምን ነው ችግር አለ? አሁን ምን ልለው ነው? አቶ ዚያ እዚህ ነው ከአቶ መቴ ጋር ነው። ላስደነግጥሽ አልፈልግም ነበር፣ ግን የከድርን የመኪና ታርጋ ቁጥር እያፈላለጉት ነው ያሉት። ይሄንን ላሳውቅሽ ነው። ምንም አይደለም፣ አያቴ ጠይቀኝ ስለነበር። አክስት አፊፊ ለምን
በሰላም መመለስህን ማወቅ ፈልጋለሁ። ለማንኛውም ጥሩ ደህና ከሆንክ መልካም ምሽት። ስለኔ ተጨንቃ ነው። ነገ ለኔ ትልቅ ቀን ነው። ለረጅም ጊዜ ስጠብቀው የነበረ ነገር አለ እና ነገ እሱ ሊጠናቀቅ ነው። ፈጣሪ ከረዳኝ ያበቃል። ጠዋት ላይ ደውልልሻለሁ፣ እናወራለን። እሱን ከጨራረስኩ በኋላ ተገናኝተን የሰርጋችንን ቀንና ቦታ መነጋገር እንችላለን። ነገ እናወራለን። በቃ አሁን ልተኛ ነው። ደህና ነኝ። አምላኬ ሆይ ምን ተፈጠረ? ጀሚሌ ተኝተሽ ነበር እንዴ ውዴ? አዎ፣ ግን ችግር የለውም። ንገሪ ምን ተፈጠረ? በዚህ ምሽት ስለረበሽኩሽ በጣም ይቅርታ። ምን ማድረግ እንዳለብኝ ስላላወቅኩ ነው። ምን ተፈጠረ? ንገሪኝ እንጂ። ስለ አቶ አቲፍ ነው ወይስ የሆነ ነገር? አይ ደህና ነው፣ ግን ነገ ጠዋት ላይ የልጅቷን ቤተሰብ ለመተዋወቅ እንደወስደው ጠይቆኝ ነው። የትኛዋ ልጅ? ወደ አንቺ ቤት ለመምጣት ይፈልጋል፣ መተዋወቅ ይፈልጋል ማለቴ ነው። የፈጣሪ ያለ እና አንቺስ ምን አልሽው? ምን ልለው እችላለሁ? ዝም ነው ያልኩት። በጭራሽ ወደኛ ቤት እንዳታመጪው ጀሚሌ፣ ስለፈጠርሽ አምላክ እየለመንኩሽ ነው። አውቃለሁ፣ ግን ምን እንደምለውና እንዴት ብዬ ከዚህ ነገር መውጣት እንደምችል ነው ማላውቀው። ደግሞ ምን ተፈጠረ? ደህና ነሽ አዝራ? ውዴ ውሃው አልቆብኛል። ቤት ውስጥ ውሃ አለቀብሽ? እንዲያመጡልሽ ልጠይቃቸው? ሁሌም እንጅላ ሞልታ ታስቀምጥልኝ ነበር። ልብሴን ራሱ ብቻዬን መልበስ አልችልም። እሺ ውሃውን ያመጣልሻለሁ። በቃ ከአያት ጋር ሄዳችሁ ምን አደረጋችሁ? ምን ልናደርግ እንችላለን? አሁን አያታችን እዚያ ሁሉንም ያስተካክላል። ስለዚህ ለዚህ አንተውለት። መቴ እራት ላይ ሁኔታውን አላየኸውም እንዴ? አንተ ላይ ሲጮህብህ ነበር እና አንተም ተጨንቀ ነበር። እኔ አንተን ለመጠበቅ ብዬ ነው እንደዛ ያደረኩት። በደንብ ጠበቀሽኛል። አሪፍ ነገር ነው ያደረግሽው። ለምንድነው እኔ ለአያቴ እዚህ ያላለመናገር ራሴን ስቆጣጠር የነበረው? በኩራት ተወጥረ ነበር መቴ። እኔ በኩራት ተወጥሬ? አዝራ የኔ አያት እንዳንቺ አያት አይደለም። ቅድም ያየሽው ነገር አለ አይደለም? ምንም ማለት አይደለም። እንዴት ብዬ ልንገርሽ? አያቴ ሲናደድ በጣም መጥፎ ነው። እሱም ብቻ ዋቂ። ምን ሊያደርግ ይችላል? ምንድነው የሚያስቅ? ከዚህ በላይ ምን ክፉ ነገር ሊያደርግ ይችላል? አላውቅም አዝራ። የዛ ከድርም ቀይ መስመር እስከምን ድረስ እንደሆነ አላውቅም። አያቴም ቢሆን ገደብ የለውም። እንደዚህ ያለ ነገር በመናገር ይበልጣት ታስፈራራኝ መቴ። ከድር እኮ ተራ ወንበዴ ነው። ምናካ ላስፈራራሽ አይደለም ያልኩሽ፣ እንድትሰሚኝ ስለፈለኩ። እሺ
መቴ እኔ ምንም ደህና አይደለሁም። ኤንጅላ ወደኛ ቤት ከመጣች ቀን ጀምሮ ስንለያይ ይሄ መጀመሪያችን ነው እና ደህንነቷ የተጠበቀ አይደለም። አንተንም እዛ ቀውስ ሰውዬ ጋር ልኬ ጭራሹኑ ብቻ ይልቅርልህ ነው ደስ በጭራሽ ምንም አትፍሪኝ ያለሁልሽ። አይ እውነት አሁን ላይ ውስጤ የሌለ እያጦለወለኝ ነው። ድንቹ ምንም አልተስማማኝም። ሆዴ ልክ አይደለም። መጣው የተረፈ ማልሞላት አለ አይደል? ማየ ካንቺ ሌላ ማንም አይሰራው። ኦቶማንን ዞሪ ነው ልጄ። ከተራራ ላይ ራሴ ሄጄ ነው የምለቅመው። ይህንንም በጣም ወድጄዋለሁ። ልጅሽ ይህንን እንድትሰራልኝ ሁሌ ነው የምጠይቃት፣ ግን አልቻለችበትም። መስራት አትችልም። ሲጀመር እሷ ከንጉሳውያን ቤተሰብ ናት። ውዴ ለምን የሆነ ነገር አትበይም? በልቻለሁ እኮ አያቴ በልቻለሁ። ከራባት ትበላለች። ብረት ድስት ጀበናን ጥቁር ነህ አሉ። የእሷን ኩርፊያ ሽሩሩን በል እንዴ። አንቺ ነሽ የምታቀብጫት። እንጅላ ውዴ ቁርስ ከጨረስሽ በኋላ ለባብሽና ገበያ እንወጣለን። የምትፈልጊው ነገር ካለ እንገዛለን። አያቴ እኔ ምንም ነገር አልፈልግም። እንዴ ምን ማለት ነው? የግድ መግዛት አለብን። ሄደን መግዛት አለብን። ስለዚህ ገንዘብ ማውጣት አለብሽ። በፍጹም ምንም ነገር ሳይኖርሽ ልንድርሽ ነው እንዴ? ሰርጉን አለቃዋ ልትሸፍንላት ነበር፣ ግን እሷ እንደተለመደው ይህንንም አበላሸችው። ጎዶሎ አቤት ከድር። ደህና አደርሽ? ደህና አደርክ? ከሆቴል እየወጣሁ ነው። እናም እንዴት አደርሽ ለማለት ስለፈለግኩኝ ነው። ለምን አሁን አልደውልም? እሺ በቃ እኔ እየጨራረስኩ ነው፣ ግን ትንሽ ቆይት እላለሁ። እናም ወደ አንቺ መጥቼ እወስድሻለሁ። ከአያቴ ጋር ገበያ ልንሄድ ነው። ስለዚህ ቤት አልሆንም። አረ ከአያትሽ ጋር ነው የምትይው? ስለዚህ ቤት አትሆኝም። ይቅርታ። እሺ እንግዲያውስ እንደዚህ እናድርግ። እናቴን ይዣት ወደ እናንተ ቤት እንመጣለን። ከዛ አብራችሁ ትገዛዛላችሁ። እኔም ስራዬ ሙሉ በሙሉ ጨርሳለሁ። ከዛ ወደ ማታ ላይ መጥቼ ወስድሽና ስለ ሰርጉ እንነጋገራለን። ምን መሆን እንዳለበት ስለ ሁሉም ነገር እንወያያለን። አይ ራስህን በመንገድ አታድርግ። አይ ውዴ ብቻሽን መሄድ አትችይም። እሺ እንገናኛለን። በቃ እማዬ እንሂድ። ልጄ መተጣጠብ አለብኝ እኮ። ጸጉሬን ላስተካክለው፣ ላበጥረው፣ እቃዎቹንም ማነሳሳት አለብኝ፣ ልብሴንም መቀያየር አለብኝ። ትንሽ ደቂቃ ስጠኝ እንጂ ብዙ ስራ አለብኝ። ዝም ብለህ እንሂድ አትበለኝ። እማዬ ልጅቷ እዛ ብቻዋን ነው የምትሆነው እኮ። እንደሱ አታስብ፣ ብቻዋን አትሆንም። አያቷ አብራታለች። ግን እማዬ ምን መሰለሽ፣ አንቺ አብረሻቸው ብትሆኝስ ለእኔ ትንሽ ቀለል ይለኝ ነበር። እኔ ወንድም ኢብራሂምን ላገኘው ሄዳለሁ። ፊርማዬን እየጠበቀ ነው። ስለዚህ አንተ ሄድና ስራህን በጊዜ ጨራርስ። እኔ ታክሲ ጠርቼ ወዳሉበት ቦታ ሄዳለሁ። አታስብ። ምርጥ እኮ ነሽ። ከልጆቹ መሃል አንዱ ሹፌር ልከልሻለሁ። እሺ እንደዚህ ያለውን እብደት የሚችሉት እናቶች ናቸው። ልጅቷን ካያት በኋላ ድርቅ ነው ያልከው። መፍትሄ የሚሆን ነገር መፈላለግ አለብኝ። እማዬ እንድረጋጋና ምክንያታዊ እንደሆን ነግረሽኛል። እና ምን ላድርግ? በቃ ምንም ነገር አይደለም። ጥሩ ሁኔታ ላይ እንዳለህ እያየሁ። ምን ሆነሻል? እንዴት አልሆንም እማዬ። የታክሲ ተራው ጉዳይ ሊጠናቀቅ ነው። ልጅቷን አገባታለሁ። ቀን እንወስናለን። እንዴት ታዲያ ደስተኛ አልሆንም? ስለዚህ ውስጥ ያለውን ተናዳፊ ገደልከው። በጣም ጥሩ ነው እማዬ። ተናዳፊው መሞት ይኖርበት አይኖርበት በቃ አንቺ ወስኝ። ይሙት እንጂ ውዴ ይሙት። ምንም ነገር አላልኩም። ልጄ ጥሩ ነው ያልኩት። እሺ መልካም ቀን፣ እንገናኛለን። እንዴት ነኝ? በጣም አምሮብሃል። አመሰግናለሁ የኔ ውብ ልጅ። ወጣትነት መቴ ወዴት ልትሄድ ነው? መልስልኝ እንጂ ዝም አትበል። አላውቅም ስትል ምን ማለት ነው? ከድሩን አገኙት? እሱ ልታገኘው ነው የምትወጣው? ነገርኩሽ። ስማ መቴ፣ ወዴት እንደምትሄድ ነው የጠየቅኩ። ወዴት ልትሄድ ነው? ለምንድን ነው መልስ የማትሰጠኝ? ጥያቄ መልስልኝ። እስኪ ዝም በይ። አያቴ እዚያ ወዴት ልትሄዱ ነው? ስራ ስላለ መሄድ አለብን። እኔም እመጣለሁ። ስራ አለብን አልኩሽ እኮ። አብሬያቸው እሄዳለሁ አሉ። አንተ ምን እያደረክ ነው? እሱ የማይሆን ነገር ነው። ስማ መቴ፣ ከድር ጋር እየሄዳችሁ እንደሆነ ያልገባኝ ይመስላል። የሆነ ነገር ብትሆንስ? ቆይ አጅል ምን ሊያደርግ ይችላል? ሰውየው እብድ ነው። ቢላ ወይም ሽጉጥ ቢያወጣስ? የሆነ ነገር ምን ቢያደርግ የሚፈጠር ይመስልሻል? መቴ እሺ መጣሁ አያቴ። ወይ መቴ እንድትወጣ እንዳትፈቅድለት። መቴ ከአንተ ጋር ውሰደኝ። ለምንድን ነው ትተኸኝ የምትሄደው? መቴ
ያደረጋችሁ? ለምንድን ነው ከዚህ ቤት መውጣት የማልችለው? ለምንድን ነው የምትቆልፉብኝ? አዝራ እባክሽ አቁሚ። ነገሩን ይሄን ያላታካብጂ። ልጁ እብድ ነው እያልኳችሁ እኮ ነው። ሺውን በደው ሰብስቦ በራችን ጋር ቆሞ ነበር። ለተ የሆነ ነገር ቢሆንስ ምን ልታደርጊ ነው? አባቴ አብሮት አለ። ምንም አይሆንም አልኩሽ። ነይ በቃ ግቢ አሁን። ነገሩን ከመበጥበጥሽ በፊት ቀድመሽ ማሰብ ነበረብሽ። ምንድነው የምትይኝ አንቺ ሴትዮ? ባህሪ ምንድነው የምትይኝ? ቆይ አለቅሽም። አዝራ እንደዚህ የምታደርጊው እንዳትጠጊኝ። ምንድነው ከኔ የምትፈልጊው? ምን ፈልገሽ ነው? እንዳትጠጊኝ። ምን እያደረጋችሁ ነው? እንዳትጠጊኝ። ተናገሪ። ከኔ ምን እንደምትፈልጊ? እናንተ ሰዎች ልጆች ናችሁ እንዴ? ባህሪ አዝራ የኔ ልጅ በቃችሁ። ቆይ ምን ፈልገህ ነው እንደዚህ የምትሆነው? እሺ ተረጋጊ። ልጅቷ ሁኔታዋ አይታይሽም እንዴ? በቃሽ በቃ። እሺ አዝራ እሺ። መልካም ቀን። ሰላም ነበር። ስማ ጌታ እዛ እየጠበቀ ነው። ጌታ ማን? ዚያ ና ተከተለኝ። እኔ ከፈጣሪ በስተቀር ማንንም እንደማልፈራ ነገር በልና ተዘላም። ለምንድን ነው መውጣት የማልችለው? አዝራ ውዴ ከወጣሽ ወዴት ልትሄጂ ነው? እኔ ቆይ ለምን የሆነ ምግብ ከውጭ አዘን አናስመጣም? ትኩረታችንን ይሰበስብልናል። የምን ምግብ ነው? ሆነ ብላ ነው ይሄን የምታደርገው? እሺ ውዴ እሺ። በቃሽ ባሪ ይበቃል። ምንም ነገር አላደረኩም። ልረዳት እየሞከርኩ ነው እኮ። እኔ ሄዳለሁ በቃ። እዚህ መተንፈስ አልቻልኩም። ታፈኛለሁ። ተረጋጊ። አየር ሳቢና ሱጭ። ደህና አደራችሁ። ደህና አደርክ ኦዚም ቦምቦን። እንዴት አደረ? ሰላም አደርክ። ውይ እማዬ፣ አሁንም ፊትሽ እንደጣልሽ ነው እንዴ? ይሄን ውበት ተመልከቱልኝ እስኪ። በጣም ውብ ነሽ። ምንድነው? ምን አደረክ ልጄ? ትኬቱን ቆረጥክ እንዴ? ልታገባኩ ነው እማዬ። በቃ አብቅቷል። ጉዳዩ ላይ ሙጭጭ አትበይ እስኪ። እኔን ከዚህ ለማባረር ነው እንዴ የምትፈልጊው? ቆይ የሚያወራውን ራሱ በፍጹም አያውቅም። ውጪ ብዙ ጥበቃዎች ቆመዋል። እዚህ በፍርሃት ነቅተን ወይ እንደውም በጣም አሪፍ ነው። ጥበቃው ጥሩ ነው። ነቅተን እየተጠባበቅን ነው። ስለዚህ ሂድና አያትጋውን ማትረባ ትንሽ ላነቃቃችሁ ብዬ እኮ ነው እንደዚህ ያልኩት። ያዚያ ተብዬ አያት በሬ ላይ ጥበቃዎችን ማቆም አይችልም። አባረሪያቸዋል። እሺ አባዬ ተረጋጋ። መጀመሪያ ተቀመጥ። እሺ አባዬ እባክህን ተረጋጋ። በቃ ተረጋጋ። እናስተካክለዋለን። በሉ መልካም ምግብ። የፈጣሪ ያለህ ምን ጉድ ነው? እንብላ። አሁን የቁርሴን ሰዓት ማበላሸት አልፈልግም። በኋላ ደውልለታለሁ። ሰሞኑን በጣም እያገኘኸው ያለው ዝነኛው ዘኪ ነው። ለመተዋወቅ እድሉን አላገኘም። ለመልካም እንደሚሆን ተስፋ አለኝ። አቤት። ሰላም፣ እንዴት አደርሽ ታንሱ? ምን ነው? ምን ተፈጠረ? ምን ተፈጠረ? አዝራ ደህና ናት? እሺ በቃ አሁኑኑ መጣን። ምን ተፈጠረ? አዝራ እንደተለመደው እያበደች ነው። አሁኑኑ እንሂድ። ተነስ። ኤንጅላ አብራት የለችም። እንደውም በጣም ባህሪ በል ተነስ። ሁላችሁም ለምንድን ነው የምትሄዱ? እናትና አባቷ ሊሄዱ ነው። እነሱ አታስቡ። ሁኔታውን ደውዬ ያሳውቃቸዋለሁ። እሺ። አሁን ይሄ ባህሪዋ ልማድ ሊሆንባት ለአንድ ቀን እንኳን ያለ ግርግር ቁርስ መብላት ምንችል ጥሩ ነበር። ኮሽኩል ትንሹ ና ወደዚህ።
አመሰግናለሁ ወንድሜ። ፈጣሪ አብዝቶ ይባርክ። ተመልከት፣ ከፊት የሆነ ሰውዬ ነው። እሱ ጋር ሂድ፣ የሚሰጣችሁ ነገር ልጆች ኑ ወደዚህ። ይሄ ላንተ ነው። ይሄ ደግሞ ላንተ ነው። ይሄ ደግሞ ላንተ። ይሄ ላንተ። አያቴ እሱን ለኔ ተው። አያቴ ሄደህ ለአያትህ ቅሬታ አቀረብክ? ምንድን ያደረግከው? ቤት ሄደህ አለቃቀስክበት? አያቴ መቱኝ፣ ደበደቡኝ እያልክ አለቃቀስክ? ስማ፣ ደህና አድርጌ እቀጣለሁ። እኔ እዚህ ጋር ቆሜያለሁ። መቴ፣ በቀኑ መጨረሻ ላይ ማን ጋር ሄደህ እንደምታለቅስ እናያለን። አንተ የማትረባ ሰው ነህ። አንተ ማነና ነው? ቆይ ማነህ? ያለቃ ዚያን የልጅ ልጅ የምታጠቃው አንዲትን ሴት ልጅ ከጓደኛ የቤት ጠልፈ የምትወስደው ደግሞ አለማፈር አፈን እንደ መዝጋት እዚህ ጋር ቆመ ታወራለህ። በማን ተማምነ ነው? እንደዚህ በዙሪያ ያሉትን ሰዎች ተማምነ ነው? የማትረባ ጌታዬ፣ አንተ ምን ማን እንደሆንኩ አላወቅም። ይገባኛል፣ ልጅህ የወርቅ ትሪ ላይ ነው የሚቀመጠው እና አንተም በራስህ መንገድ ስልጣን ያለ ሰው ነህ። ይገባኛል፣ ግን ይሄ ወንዳ ወንድነትም ሆነ የተከበረ ሰው ባህሪ አይደለም። መጀመሪያ የኔን ታሪክ ስማውና ከዛ በኋላ አመዛዝነህ የምትወስነውን ትወስናለህ። እና ደግሞ እስከ ዛሬ ድረስ ሳታዳምጥ እርምጃ ወስደህ ቢሆን ኖሮ ጌታ እዚያ ብለው ስም አያወጡልህም ነበር። ለምን ብለን የምናዳምጥ? አንተ ሌባ! እኔ ወርቅ ትሪ ላይ አይደለም የተቀመጥኩት። እኔ ፈጣሪ ብቻ ነው ያለኝ። በሱ ነው የምተማመነው እና በሱም ነው ሰው የሆንኩት። በል ተናገር፣ ማንና ምን እንደሆንክ ንገረኝ። ያደግኩት ከታመመ አባቴ ጋር ነው። እንደምታውቀው አባቴ እኔን አልተንከባከበኝም። ነገር ግን እኔ የግድ እሱን መንከባከብ ነበረብኝ እና ከዛ በኋላ አረፈ። እኔና እናቴ ብቻችንን ቀረን። ከዚያን ቀን ጀምሮ እምነቴ በፈጣሪዬ ላይ ነው። እናቴም ለሕይወት ተስማሚ የሆነው እሱ ነው አለችኝ እና እኔም እሺ አልኳት። ጠንክሬ ሰርቻለሁ፣ ታግያለሁ፣ ወድቄ ተነስቻለሁ። ነገር ግን ራሴንም ቢሆን ቤተሰቤን በማንም ላይ ጥገኛ አድርጌ አላውቅም። እነዚህ ይታዩአቸዋል ቤተሰቦቼ ሳይሆኑ እነዚህ ጓደኞቼ፣ ወንድሞቼ፣ ወዳጆቼ ናቸው። ምስጋና ይድረሳቸውና ደስ የሚለው ነገር በአንድ ጥሪ መጥተዋል። እነሱም ቢደውሉልኝ ምንም ነገር ቢሆን ወዲያውኑ ወደ ጠሩኝ ቦታ ሄዳለሁ። እንዲህ ሳይ ሕግ የምታውቅ ሰው ትመስላለህ። አሁን ይህን ጥያቄ ልጠይቅህ፣ እጮኛህን ለአንተ ምንም ነገር ሳይነግሩ ከጠረጴዛ ላይ ቢወስዷት ምን ታደርጋለህ? ልጅቷን እንድታገባ አስገድዳት ነው። ልጅቷ ትፈልግህ። አለቃ፣ የድንጋይ ዘመን ላይ ነው እንደምንኖረው። እንደ ፈጣሪ ትእዛዝ ልጅቷን በሕጋዊ መንገድ በሽምግልና ነው የወሰድኳት። ቤተሰቦቿ ተስማምተዋል። ሙሉ ቤተሰቧ በቦታው ነበሩ። ከፈለክ ሙቤራ መጠየቅ ትችላለህ። ቆይ አንተ የሚስቴን እጅ አልጎተትክም? ለዛም አይደለ የመታው? ለምን ብዬ ነው የሚስትህን እጅ መጎትተው? ሚስትህ ናት የዛን ቀን ነገር የቆሰቆሰችው። እሺ ያ ሌላ ነገር ነው፣ ግን አሁን ካንተ ጋር አልነጋገርም። ይኸውልህ አለቃ፣ የዛን ቀን ልጅቷ ታገባለች እና ቀን እንቆርጣለን አልኳት። እሷም የግል ሹፌሬ ከሆንክ እንድታገባ ፈቅድልሃለሁ አለች። ስለዚህ አለቃ፣ ትልቅም ይሁን ትንሽ ሥራ እንደሌለ አውቃለሁ። ይሄ ሁሉ ጊዜ ያለመታከስ ሰርቻለሁ፣ ታግያለሁም፣ ወለሉ ላይ ተንበረክኬያለሁ፣ መስኮቶችን ወልውያለሁ፣ የቀን ሥራ ሰርቻለሁ፣ ጥበቃ ሁኜ ሰርቻለሁ። ፈጣሪ ይመስገን። ግን አሁን የራሴ ሥራ አለኝ። እናም ለልጅቷ የመኪና ማቆሚያ ቦታ እንዳለኝ ነገርኳት። የመኪና ማቆሚያ። እሷም ከመኪና ማቆሚያ ስፍራ ለቀህ የኔ ሹፌር መሆን ትችላለህ አለችኝ። እንደዛም ሆኖ ንቀት አላሳየዋትም። ምንም የንቀት ነገር ስላላሳየዋት ጭራሽ ገፋፋችኝ፣ በጮኛዬ ፊት ሰደበችኝ፣ ናቀችኝ። በዛ ምክንያት ልጅቷንም እንደምትንቃት ተገነዘብኩ። እሱ ሳይበቃ ልጅቷን በእጃቸው ይዘው እያቻኮሉ ይዘዋት ሄዱ። አሁንም ልጠይቅህ አለቃ፣ እጮኛህን ከጠረጴዛ ላይ ያውም ደስ በማይል መንገድ ቢወስዷት ምን ታደርጋለህ? ይኸውልህ ሚዛናዊ የሆነ ምላሽ ስጠኝ። እነዚህ ሰዎች እኔ ሊደበድቡኝ ይችላሉ። ምንም ችግር የለብንም። የሕይወትን ድብደባ ችለናል። አያሳስብም። ምንም ችግር የለውም። ችግር የለውም። ግን የጎዳና ላይ ሕግ እንዳለን አስቀድሜ ላስታውስህ። ልቀቋቸው ይሄዱ።
መሄድ ትችላለህ። እንግዲህ ሁኔታውን ተረድቼዋለሁ። 2 ስህተቶች ተሰርተዋል፣ ግን ደግሞ አንደኛው በአንደኛው ስህተት ይጣፋል አይደለም እንዴ? ከዚህ በኋላ ይህንን ትምክህትን ከቀጠልክ ያው አንተም ሆንክ ጓደኞቼንም ሳይቀር አጠፋችኋለሁ። ግልጽ ነው? እሺ፣ እርስ በርስ የተግባባን ይመስለኛል። አንተም የጎዳናን ሕግ የምታውቅ ይመስለኛል። ስለዚህ ይሄ ለእኔ ሳይሆን ለሱ ብትነግረው ይሻላል። በዛ ላይ ደግሞ አንተ ጌታ ዚያ ብትባል እኔ ደግሞ እብዱ ከድር ነው መጠሪያዬ። የእኔ የሆንን ነገር እጠብቃለሁ። ግልጽ ነው? የማንንም ሚስት፣ ልጅ ወይም ደግሞ ሀብት አልፈልግም። እሺ እሺ፣ መሄድ ትችላለህ። አመሰግናለሁ። እንዴት ደስ ይላል! ቅቤ በሚጠብስ ምላሱ ቀምሞ አሳምሮ አጣፍቶ አወራልህ። ከዛ አንተም ለቀቀው። ምንድን ነው የምትለው? ምን እያልክ ነው? ምንድን ነው የምትለው? ልጅቷ በፈቃዷ ነው ወይስ ተገዳ? አያቴ ጥያቄን ብቻ መልስልኝ። ልጅቷ ተገዳ ነው ወይ የሄደችው? በፈቃዷ። ግን ታዲያ እዚህ እኛ ምን እንሰራለን? እዚህ ምን እናደርጋለን? ስለምንድን ነው የምናወራው? 2 ቀን ሙሉ በፍርሃት ውስጥ ለምን ተቀመጠን? ስለ እንጀራ ይህን ያለ ተጨነቁ ለምንድን ነው? ያንን ተራ ሰው ቃል በአጭር ደቂቃ ውስጥ አመንክ? ይሄ ጉዳይ በእኛ በኩል እዚህ ጋር ያበቃል። ግልጽ ነው? ከዚህ በኋላ የዚች ልጅ ጉዳይ ውስጥ አትገባም። እንዲሁ በዛች ሚስትህም ቢሆን በማንም እጄን አትጠመዘዝም። ገባህ? ሰምተኛል ወይ? ሰምቻለሁ። ከሆነ ነገር ለመሸሽ እየሞከርሽ ነው። ለማንም ሰው አልናገርም፣ ለመቴም አልነግረውም። እውነቱን አንድ በአንድ ነገር። ምንድነው ችግሩ? ምንድነው? አንቺ ነሽ። እኔ ነኝ ችግርሽ? ለዚህ ነገር ተጠያቂዋ እኔ ነኝ? አዎ። በቃ እሺ፣ በቃሻል። እዚህ ጋር ለማን ነው እየታገልኩ ያለሁት? ላንቺ አይደል እንደ እንጅላል? አንቺ እኮ ነው እየታገልኩ ያለሁት። በቃ አንቺ ነሽ አልኩሽ። አንቺ ነሽ ችግር። እንግዲያውስ የቆሻሻ መጣያ ውስጥ ግቢ። ሂጂ ከዚህ ሂጂ። ይግቡ። አዝራ መቴ ስልክ አያነሳም። የሆነ የሚጠጣ ነገር አምጥቼልሻለሁ ውዴ። እኔ የምናገረው ሌላ፣ እናንተ የምታደርጉት ሌላ። እንዴት ነው እንደዚህ ግዴለሽ የሆናችሁት? ምንም ሊገባኝ አልቻለም። ምንድን ነው? አዝራ ምን እያደረግሽ ነው? አዝራ የምታደርጊው ነገር በጣም ያሳፍራል። እኛ ልንረዳሽ እየሞከርን ያለ ነው። ሁኔታሽን ተመልከች እስኪ። ምንድን ነው? አትረዱኝ፣ ሂዱ። ለእኔ ምንም ነገር አታድርጉልኝ። ነይ ውጪ፣ ውጪ፣ እንሂድ። መለፍለፏን አታቆምም። በዚህ አያያዟ ጉልተንን የበለጠን የምታሳብዳት። ልክ ጦርነት የሄደ ይመስል ምን እንደዚህ ታካብዳለሽ? ቆይ አንቺማ ልጅቷን ለማሳበድ የምትችውን ሁሉ እያደረግሽ ነው ፋህሪ። ምክንያቱም እኔ እርዳታ በጣም ስለሚያስፈልጋት አይመስልሽም ውዴ? ቢልጊ ስትናደጂ ሁሌም እኔ ላይ ነው የምትወጪው። ምንድነው? እኔም እኮ ተረብሻለሁ። አዝራ የት ናት? ምን ነው? ምንድነው የተፈጠረው? እንኳን ደህና መጣችሁ። እናመሰግናለን። እኛም ስለሱ እየተወያየን ነበር። ማንንም ወደ ክፍሏ ማስገባት አትፈልግም። ምንም ሊገባን አልቻለም። ክፍሏን ቆልፋ ተቀምጣለች። ተጣልታችሁ ነው እንዴ? አይ አሁንም የእንጅላ ጉዳይ ነው። ይሄ አሁን ለእኛ ትንሽ ቀልድ ይመስላል። እሺ በቃ ሄደን እንያት። ና ይዜት። ቆይ ግን እነዚህ ሰዎች ለራት ይቆያሉ አይደለ? እና ለራት ምን ሊሰራ ነው? ኩሽና ላሉት ሰዎች ቀጠን ያለ ትእዛዝ ስጫቸው። እኔ ወደዛ አገባለሁ። በዛ ላይ መክተፍና መቆራረጥ የሚፈልገው ነገር አለ። አንቺ ወደ ኩሽና እንዳትመጪ። አንቺን ምንም ከትፍሽ። ልክ ኩሽና ለመግባት ፍላጎት ያለኝ ይመስል። አዝራ
ምን ተፈጠረ? ደህና ነሽ ውዴ? ምን ተፈጠረ ነው ያልሽው? ማየ እሱን የጠየቅኩሽ ምንድን ነው የሆንሽው? ምን ተፈጠረ? አሁንም ምን ተፈጠረ እያልሽ ነው ያለሽው? አሁንም ምንድን ነው እያልሽ ነው ያለሽው? ሁሉም ነገር የሆነው ባንቺ ምክንያት ነው። እንጂ ላይ ሄደችው ባንቺ ምክንያት ነው። ገና መጥተሽ ይሄዳል። ሁሉም ነገር የሆነው ባንቺ ምክንያት ነው። አዝራ አንቺ ነሽ። ተረጋጊ። ከድር ስልኩን አያነሳም። ቆይ ለወይዘሮ ይኩሳል ልደውልላት። አቲፍ